በኤርትራ መንግስት ማለትም የግድፍ ስርዓት በቀይ ባህር አፋር ላይ እያደረሰ ያለው የዘር ማጥፋት ሴራ ለዓለም አቀፍ ጋዜጠኞች ይህንን ጉዳይ አውቆ በቀይ ባህር አፋር ላይ እየደረሰ ያለው የዘር ማጥፋት ዘመቻ ለዓለም እንዲያሳውቁ ነው። የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ ዜናችንን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። በኤርትራ ግዛት ውስጥ የሚኖሩ የአፋር ተወላጆች በፕሬዝዳንት ኢሳያስ አፈወርቂ መንግስት ላይ ጨክነዋል። የኢሳያስን መንግስት ካላስወገደን ኢትዮጵያ የባህር በር የምታገኝበት እቅዷ የማይቻል ይመስላል ሲል የቀይ ባህር አፋር ዲሞክራሲያዊ ፓርቲ ይፋ አድርጓል። በመግቢያችን ላይ ያደመጣችሁትን መግለጫ በወፍ በረር የምናስደምጣችሁ ይሆናል። በኢትዮጵያ ድንበር ላይ ዛሬ ዳግም የተኩስ ልውውጥ መደረጉ ተሰምተዋል። ክልሉ የተኩሱ ድምጽ ሲሰማ ዛሬ ለተከታታይ 3ኛ ሳምንት ሆኗል። ጋምቤላን የኢትዮጵያን ደቡብ ምዕራባዊ ክፍል በጦርነት እያመሰ የሚገኘው ማን ነው? ዝርዝሩ የዜናችን ትኩረት ይሆናል። ከዚህ ባለፈ የፌዴራል መንግስት ስለ ህጻጽ ረሃብ ዝምታውን ሰብሯል። እስከ 82% ጭማሪ የተደረገበት የሳፋሪኮም አገልግሎት መነጋገሪያ ሆኖ ቀጥሏል። እነዚህና ሌሎች ጉዳዮች በሰዓቱ ዜናችን በዝርዝር የሚደመጡ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። በጋምቤላ ክልል ለ3 ተከታታይ ሳምንት ዛሬ የተኩስ ድምጽ የተሰማበት ቀን ሆኖ ተመዝግቧል። ጋምቤላን የኢትዮጵያን ደቡብ ምዕራባዊ ክፍል ከሰሞኑ በተኩስ እያመሰ የሚገኘው ኃይል ማን ነው የሚለው የብዙዎች ጥያቄ ሆኗል። ተከታዩ ዜና ምላሽ አለው። በጋምቤላ ክልል ኢታንግ ልዩ ወረዳ ፑልኮት ወይም ተርፋም አካባቢ ዛሬ ኃይለኛ የተባለ ግጭት ሲካሄድ ስለመሆኑ ተሰምቷል። ይህ አካባቢ ኢትዮጵያን ከደቡብ ሱዳን ጋር የሚያገናኝ ድንበር ነው። የሀገር ውስጥ ዜና ምንጮች እንደዘገቡት በዚህ ግጭት የሰዎች ህይወት መጥፋቱን ከአካባቢው የተገኙ ምንጮችን ዋቢ አድርገው ዘግበዋል። ዛሬ በስፍራ ያለው ሁኔታ እንደሚያስፈራ የገለጹ ነዋሪዎች የፌዴራል መንግስት አስቸኳይ መፍትሄ እንዲፈልግ አሳስበዋል። በአንድ ቀበሌ ብቻ የበርካታ ሰዎች ህይወት መጥፋቱን አመላክተዋል። ቤቶችም ሲቃጠሉ እንደዋሉ ምስክርነታቸውን ሰጥተዋል። ለስራ ጉዳይ ከጋምቤላ ከተማ 120 ኪሎ ሜትር ርቀት ላይ በምትገኘው የኛንግ የተባለ ስፍራ እንዳለ የገለጸ አንድ ምንጭ የግጭቱን አሳሳቢነት አስታውቋል። የግጭቱን አሳሳቢነት በተመለከተ ሁኔታው ከባድ ነው ሲል ይፋ አድርጓል። መሄጃም ይሁን መምጫ መንገድ መዘጋቱን በመጠቆም ስጋት ላይ እንገኛለን ሲል ነው ስለ ሁኔታው ያስረዳው። የግጭት እንዲበርድ አስቸኳይ መፍትሄ እንዲፈለግ እንደዚሁም ወደ ክልሉ መዲና ጋምቤላ ከተማ የሚመጡበት መንገድ እንዲመቻችላቸውም ጠይቀዋል። በጋምቤላ ከተማና በዙሪያዋ በሌሎችም ቦታዎች ሰሞኑኛው ግጭት በሀገር መከላከያና በፌዴራል ፖሊስ እንዲረጋጋ ቢደረግም በኢታንግ ልዩ ወረዳ ያለው ሁኔታ አሳሳቢ ስለመሆኑ እየተገለጸ ይገኛል። ለ3 ሳምንታት የቀጠለውን የጋምቤላ ከተማ ረብሻን በተመለከተ አንዳንዶች የውጭ ኃይሎች እጃቸውን ሳያስገቡበት አልቀረም ሲሉ ይፋ አድርገዋል። ሪፖርተር በሳምንቱ መጨረሻ በእንግሊዝኛ እትሙ ይፋ አድርጎት በነበረ ዘገባ ለጋምቤላው ግጭት እንደዚሁም የተኩስ ልውውጥ አስተዋጽኦ አድርገዋል ተብሎ ከሚጠቀሱ ምክንያቶች መካከል አንዱን ይፋ ሲያደርግ ከደቡብ ሱዳን ወደ ጋምቤላ ክልል በተፈናቃይ ወይንም በስደተኛ ስም የገቡ የታጠቁ ኃይሎችም ጭምር አሉበት በሚል ነው። ከነዚህ መካከል በደቡብ ሱዳን በድንበር አካባቢ የሚንቀሳቀሰው ዋይት አርሚ እየተባለ የሚጠራ የታጠቀ ቡድን አባላትም ወደ ጋምቤላ ክልል እንደገቡ ይፋ አድርጎ ነበር። በጋምቤላ ክልል ግጭት ለመቀስቀስ በኢትዮጵያ የውስጥ ግጭት ለማባባስ ከሚሞክሩ የውጭ ኃይል ሙከራዎች መካከል አንዱ ከሰሞኑ እንደታየ የሚጠቁሙ መረጃዎችም በማህበራዊ ትስስር ገጾች በስፋት እየወጡ ይገኛሉ። ለዚህም የተባበሩት መንግስታት ድርጅት በክልሉ ከሰሞኑ የታዩ ግጭቶችን በተመለከተ በማህበራዊ ትስስር ገጾች የሚሰራጩ መረጃዎች አሳስቦኛል ሲል መግለጫ እስከማውጣት ደርሶም ነበር። ከዚህ ጋር በተያያዘ የጋምቤላ ክልል መንግስት ጋምቤላ ከተማን ጨምሮ የጸጥታ ችግር ባለባቸው አካባቢዎች ከዛሬ ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ የሚቆይ ሰዓት እላፊ ላልተወሰነ ጊዜ መጣሉን አስታውቋል። የክልሉ መንግስት ዛሬ አመሻሽ ላይ ባወጣው መግለጫ ለስራ የተመደቡ የጸጥታ ኃይሎች በስተቀር ሰዎችም ሆኑ ተሽከርካሪዎች በሰዓት እላፊ ወቅት እንዳይንቀሳቀሱ ከልክሏል። ከጸጥታ አካላት ውጪ በማናቸውም ቦታ ጦር መሳሪያ ይዞ መንቀሳቀስ ክልክል ስለመሆኑ የክልሉ መንግስት ያስታወቀ ሲሆን የሰዓት እላፊውን አወጀው በክልሉ በተለይም በጋምቤላ ከተማ እንደዚሁም በጋምቤላና ኢታንግ ወረዳዎች ከህዳር 28 ጀምሮ በተከሰቱ ግጭቶችና የጸጥታ መደፍረስ ሳቢያ የሰዎች ህይወት መጥፋቱን የአካል ጉዳት መድረሱን ተከትሎ ነው። ወደ ዜናችን ሌላኛው ክፍል እናምራ። የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ እያደረገ ያለውን የመብት ጥሰት ዓለም ሊያውቅ ይገባል ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት አሳስበዋል። የድርጅቱ ከፍተኛ አመራሮች በዛሬው ዕለት መገናኛ ብዙሃን በሰጡት ጋዜጣዊ መግለጫ በቀይ ባህር አፋሮች ላይ እየተፈጸመ ነው ያሉትን የሰብአዊ መብት ረገጣ ከቀን ወደ ቀን እየጨመረ መምጣቱን አስታውቀዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሃሩን እንደተናገሩት የኤርትራ መንግስት በቀይ ባህር ዳርቻ በሚገኙ የአፋር ተወላጆች ላይ ከህግና ከፍርድ ውጭ የሆኑ ግድያዎች እንደዚሁም ዘር ተኮር ጭፍጨፋን፣ ያለ ፍርድ ማሰርና ማሰቃየት፣ የግዳጅ ወታደራዊ ምልመላ፣ በግዳጅ ማፈናቀል፣ ጾታዊ ጥቃትን አገዛዙ ያፈነ መሳሪያ አድርጎ እየተጠቀመበት ይገኛል ብለዋል። ከ1993 ዓ.ም አንስቶ የቀይ ባህር አፋር ተወላጆችን ከሀገሪቱ ፖለቲካዊ አስተዳደር ማግለል፣ የቀይ ባህር አፋር ህዝብን ማንነትና ባለማጥፋት ኢኮኖሚያዊ መብቶችን መጣስና መሰል የመብት ጥሰቶች መፈጸማቸውን ሊቀመንበሩ ጠቃቅሰዋል። እኚህ ሊቀመንበር ለበርካታ ዓመታት ከነበርንበት መሬት እንድንፈናቀል እየተገደድን ነው በማለትም ከ300 ሺህ በላይ የቀይ ባህር አፋር ተወላጆች በተለይም በኮሎሎ ፖታሽ ፕሮጀክት ሳቢያ መፈናቀላቸውን ወደ ጎረቤት ሀገርም መሰደዳቸውን ይፋ አድርገዋል። መጠነ ሰፊ ስልታዊ መንግስት መር የሰብአዊ መብት ጥሰቶች
እንደዚሁም የዘር ማጥፋት ወንጀሎች ከቀን ወደ ቀን እየተባባሱ መጥተዋል ያሉት አቶ ኢብራሂም ድርጅታቸው የኤርትራ መንግስት የሚፈጽመው የሰብአዊ መብት ረገጣን በተመለከተ ለአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን እንደ ፈረንጆቹ ሰኔ 4 ቀን 2025 ባለ 122 ገጽ የክስ አቤቱታ ሙሉ ማስረጃዎችን አባሪ በማድረግም ማቅረቡን አመላክተዋል። በዚህም የኤርትራ መንግስት አባል የሆነበት የአፍሪካ ቻርተር የህዝቦች መብት ኮንቬንሽን ላይ እውቅና ያገኙ 26 የሰብአዊ መብት ድንጋጌዎችን መጣሱን ጨምሮ አስረድተዋል። ኮሚሽኑ የክስ ፍሬ ነገርና ይዘት ተቀባይነት ያለ መሆኑን እውቅና ሰጥቶ ለኤርትራ መንግስት እንደ ፈረንጆቹ ከዳር 11 ቀን 2025 አንስቶ ባሉ 60 ተከታታይ ቀናት ውስጥ መልስ እንዲሰጥ ያቀረብነውን ክስ መላኩን አሳውቆናል ብለዋል። አቶ ኢብራሂም በተሰጠው ቀነ ገደብ ውስጥ የኤርትራ መንግስት የሚሰጠው ምላሽ ምን እንደሚመስል ግምታቸውን የሰጡ ሲሆን የኤርትራ መንግስት ህጋዊ እንቅስቃሴዎችን የማይቀበል መሆኑን አውስተው ከኤርትራ መንግስት የሚሰጠው ምላሽ ምን እንደሆነ ለማወቅ አንችልም ሲሉ ተደምጠዋል። ኢትዮጵያ በተደጋጋሚ የምታቀርበውን የባህር በር ጥያቄ በተመለከተ ድርጅታቸው ምን አይነት አቋም እንዳለው ከጋዜጠኞች ጥያቄ የቀረበላቸው አቶ ኢብራሂም ኢትዮጵያ በቀይ ባህር የባህር በር ማግኘቷ ለእኛም ጠቃሚ ነው በማለት ዝርዝር ምላሽ ከመስጠት ተቆጥበዋል። የቀይ ባህር አፋር ህዝቦች የሚደርስባቸውን መከራ ለመከላከል የዓለም አቀፍ ብዙሃን መገናኛ ድምጽ እንዲሆኑና አህጉራዊና ዓለም አቀፋዊ የሰብአዊ መብቶች ተቋማት የተባበሩት መንግስታት ድርጅት የአፍሪካ ህብረት ትኩረት እንዲሰጡ ድርጅቱ ተማጽኖ አቅርበዋል። ከዚህ ውጪ የኤርትራ መንግስት ላይ ህጋዊ፣ ዲፕሎማሲያዊ፣ የሰብአዊና ፖለቲካ እርምጃ እንዲወስዱና ተጽዕኖ እንዲያሳድሩ ድርጅቱ ጥሪ አቅርበዋል። ከተመሰረተ 28 ዓመታትን ያስቆጠረው የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስት ከድርጊቱ ስላልተቆጠበ ዓለም አቀፍ ድርጅቶችና መገናኛ ብዙሃን ትኩረት እንዲሰጡ ነው ማሳሰቢያ ሰጠው። የፌዴራል መንግስት በትግራይ ክልል ህጻጽ የስደተኞች ማቆያ ስለተከሰተው ረሃብ ዝምታውን ሰብሯል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ መግለጫ ሰጥተዋል። በዚህ መግለጫ መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችንን የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል ሲል ገልጸዋል። ሆኖም በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ ሆኖ መገኘቱን ኮሚሽኑ በፌዴራል መንግስት ላይ እየተቃጡ ስለሚገኙ ውንጀላዎችና ክሶች ማስተባበያ ሰጥተዋል። የሰብአዊ ድጋፍን በሚመለከት በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ ስለመሆኑ ኮሚሽኑ በዚህ መግለጫው አመላክቷል። በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ጀምሮ እስከ ታህሳስ 2018 ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው ስለመሆኑ መረጃዎቻችን ያሳያሉ ሲል ነው ይፋ ያደረገው። ለዚህ ደግሞ በአስገደ ወረዳ በህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገውን ድጋፍ በቁጥር በመግለጽ በጥቅሉ 14413 ዜጎች ድጋፍ ሲደረግላቸው እንደቆየ በዝርዝር አስቀምጧል። በድምሩ 11406 ኩንታል የምግብና የዘይት አቅርቦት ባለፉት 4 ወራት እንዲደርሳቸው መደረጉን የገለጸው ኮሚሽኑ ይህ ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ እንደሚገመትም አስታውቋል። ከላይ የተገለጸው እንደተጠበቀው ነው። በሌላ በኩል በጊዜ አስተዳደሩ የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውን እንደዚሁም ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን ስለመሆኑ ለመግለጽ እንወዳለን ብሏል። ይህ መግለጫ ብዙዎችን ያስቆጣውና በሽፍንፍን እስከ 82 በመቶ የዋጋ ጭማሪ የተደረገበት የሳፋሪኮም የአገልግሎት ማሻሻያ መነጋገሪያ ሆኗል። በኢትዮጵያ የቴሌኮም ዘርፍ ውስጥ ሁለተኛው ግዙፍ ኦፕሬተር በመሆን በከፍተኛ ፍጥነት እየተንቀሳቀሰ የሚገኘው ሳፋሪኮም ኢትዮጵያ በዳታ ኢንተርኔት ጥቅል አገልግሎቶች ላይ ከፍተኛ የዋጋ ማሻሻያ አድርገዋል። ኩባንያው ማሻሻያ ማድረጉን ቢገልጽም ደንበኞች ግን የተደረገው ለውጥ ከፍተኛ የዋጋ ጭማሪ ስለመሆኑ በዚህም ቅሬታ እንደተሰማቸው አስታውቀዋል። ካፒታል ጋዜጣ ተመለከትኩት ያለውን መረጃ ዋቢ አድርጎ እንደዘገበው ከሆነ በሳፋሪኮም ኢትዮጵያ የዳታ ጥቅል አገልግሎቶች ላይ ከታህሳስ 14 ቀን 2018 ጀምሮ ተግባራዊ የሆነ ከፍተኛ ዋጋ ማሻሻያ ተደርጓል። ይህ ለውጥ በዋናነት በአብዛኞቹ ጥቅሎች ላይ ከ20 እስከ 82 በመቶ የሚደርስ የዋጋ ጭማሪ ያስከተለ ነው። አዲሱ የዋጋ ዝርዝር እንደሚያመለክተው ቀደም ሲል ደንበኞች በ250 ብር ያገኙት የነበረው የ10 ጂቢ ሳምንታዊ ዳታ ጥቅል አሁን ወደ 5.5 ጂቢ ዝቅ እንዲል ተደርጓል። በዕለታዊ ጥቅሎች ላይ የ50ና የ67 በመቶ ጭማሪ የታየ ሲሆን ቀድሞ በ5 ብር ይገኝ የነበረው 150 ሜጋባይት ወደ 100 ሜጋባይት ዝቅ እንዲል ተደርጓል። በሳምንታዊና ወርሃዊ ጥቅሎች ላይም ተመሳሳይ ለውጦች መደረጋቸው የተገለጸ ሲሆን የ100 ብር የሳምንት ጥቅል የሚሰጠው የዳታ መጠን ከ3 ጂቢ ወደ 2 ጂቢ ዝቅ ማለቱ የ50 በመቶ ጭማሪን ያሳየ ሆኗል። በተጨማሪም ያልተገደበ የዳታ ጥቅሎች ላይ ከ20 እስከ 25 በመቶ የሚደርስ የዋጋ ጭማሪ የተደረገ ሲሆን የሩብ ዓመትና የግማሽ ዓመት ጥቅሎችም በ21 በመቶ አድርገው በቅደም ተከተል ከ4250 ብርና 8500 ብር መድረሱን ካፒታል ጋዜጣ ከዋጋ ዝርዝሩ መረዳት ችያለሁ ሲል ይፋ አድርጓል። ሳፋሪኮም ኢትዮጵያ ለዚህ የዋጋ ማስተካከያ ዋነኛ ምክንያት አድርጎ የጠቀሰው የጨመረ የመጣውን የስራ ማስኬጃ እንደዚሁም የኢንቨስትመንት ወጪዎችን ነው። ኩባንያው በትናንትናው ዕለት ባወጣው በዚህ መግለጫ ለ12 ሚሊዮን ደንበኞቻችን አስተማማኝና ጥራቱን የጠበቀ የኮኔክቲቪቲ ተሞክሮን ለማቅረብ የምናደርገውን ጥረት ለመቀጠል የማስተካከያ አስፈላጊ ሆኖ ተገኝቷል ብሏል። ይህ የዋጋ ጭማሪ በድንገት የመጣ እንዳልሆነም ኩባንያው አስታውቋል። የዜና ምንጩ ከ5 ወራት በፊት የሳፋሪኮም ኢትዮጵያ ዋና ስራ አስፈጻሚ የሆኑትን አነጋግሮ ያሰራጨውን ዘገባ በማስታወስ በኩባንያው በዚህ ወቅት ያለው የሞባይል ዳታ ዋጋ ተመን ከውጭ በታች እየተሸጠ ስለመሆኑ ይህም የረጅም ጊዜ የቴሌኮም ዘርፉን ህልውና አደጋ ላይ እንደሚጥል ስጋታቸውን ገልጸውለት እንደነበር አትተዋል። ኩባንያው በወቅቱ በኢትዮጵያ ያለው የዳታ ዋጋ ከአፍሪካ አማካኝ ዋጋ ጋር ሲነጻጸር በ3 እጥፍ ያነሰ ስለመሆኑ ጠቁሞ
ደግሞ በከፍተኛ ቅናሽ የሚሸጡ ትልልቅ የዳታ ጥቅሎች ኩባንያው ትርፋማ ሆኖ መሰረተ ልማቱን እንዳያሰፋ እንቅፋት እየሆኑበት ይገኛል ሲሉ አመልክተዋል። ኩባንያው በዚህ ወቅት 300 ቢሊዮን ብር ወይም ከ2.5 ቢሊዮን ዶላር በላይ ኢንቨስትመንት ያደረገ ሲሆን በአሁኑ ወቅት 3000 የሞባይል ጣቢያዎች አሉት። ይህ ደግሞ የኢትዮጵያ ሕዝብ ግማሽ ያክል ይሸፍናል። ኩባንያው እስከ ታህሳስ 2005 ድረስ የጣቢያዎችን ቁጥር ወደ 6000 ለማድረስና የህዝብ ሽፋኑን ከ80 እስከ 90 በመቶ ለማድረስም አቅዷል። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።